ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን ሰው አንድ ተፈጥሯዊ ሕግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። ለዘላለም ተነጣጥለው መኖር አይችሉም። አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልስልኝ ብሎ ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ የተባረሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? ከቀይ ባህር ጋር ተያይዞ ያው ብሔራዊ ጥቅም ነው ቀይ ባህር ለኛ። ከዚህ በፊትም ቀይ ባህር አክሰስ ነበረን፣ በመሀል ተቋረጠ። አሁን ደግሞ ህዝባችን በጣም እየጨመረ ስለሄደ ያስፈልገናል። ይሄ ደግሞ በጦርነትና በምናምን ሳይሆን በሰጠው መቀበል። ቀይ ባህርን ኤርትራ በጣም ረጅም ቀይ ባህር ድንበር ነው ያላት። ጅቡቲ ያለች፣ ሶማሊያ ያለች። እነዚህ ሶስት ሀገራት ተባብረው ለኛ የ50 ኪሎ ሜትር ቦርደር ብቻ እንዲሰጡን የፈለግነው። ያን በመስጠታቸው ደግሞ ከኢትዮጵያ ማግኘት ያለባቸው ጥቅም አላጓደልንባቸው። ቅድም ጠቅላይ ሚኒስትሩ ሲሉ እንደነበረው ከአየር መንገድም ሊሆን ይችላል፣ ከህዳሴው ግድብም ሊሆን ይችላል፣ ከኢትዮጵያ ቴሌኮም ሊሆን ይችላል፣ ከተለያዩ ግዙፍ ፕሮጀክቶች ላይ ኢኮኖሚ ሼር እያደረጉ ኢትዮጵያም የቀይ ባህር አክሰስ እንዲኖራት። ምክንያቱም 130 ሚሊዮን ይዘን ተዘግተን መቆየት ስለማንችል ኢኮኖሚውም እንዲያድግ ስለሚፈለግ የምናመርታቸው ምርቶችም ወደ ውጭ እንዲወጡ ከውጭም የሚገቡ ኢዝሊ የማውጣትና የማስገባት በኢኮኖሚ ማሳደግ ስራዎች ለመስራት ቀይ ባህር ለሁላችንም የብሔራዊ ጥቅም አጀንዳ አድርገን ፖለቲካ ልዩነትን ወደ ጎን ትተን በዚህ ረገድ ላይ በጋራ መስራት አለብን የሚሉ ነገሮች ላይ እኛም እየሰራን ነው። ዲፕሎማሲ ጂኦፖለቲክሱ ያው እንደምታውቀው ከህዳሴው ግድብ ጋር የተገናኘም አለ። ህዳሴው ግድብ ግንባታን የማይፈልጉ ኃይሎች ኢትዮጵያ በምስራቅ አፍሪካ በኢኮኖሚ አቅም ኑሯት በደንብ ወደ ላይ እንድትወጣ የማይፈልጉ ኃይሎች ጎረቤት ሀገራት እንዳሉ ይታወቃል። እና ያው ስታድግ የሚጎትት ኃይል ብዙ ነው። ከዚህ ለመውጣት ግን የውስጥ ችግርን በውይይት መፍታት፣ የፖለቲካ ባህሉን ማሳደግ፣ ማዳበር፣ ዘመናዊ ማድረግ፣ ወደ ግጭት ከምንገባ ይልቅ ወደ ውይይት መግባት፣ ወደ ምክክር መግባት፣ በጠረጴዛ ዙሪያ የውስጥ ችግሮቻችን መፍታት፣ ከዛ በኋላ ወደ ውጭ የምናደርገው ግንኙነት የተሻለ የሆነ ይመጣል። አሁን ከሰሞኑን አይተን እንደሆነ ከጅቡቲ ጋር ከሶማሌ ጋር እና ኢትዮጵያ ያላቸው ትብብር ጥሩ የሆነ ይመስላል። የሀገር ውስጥ ችግሮችንም በምክክር የምንፈታ ከሆነ በምስራቅ አፍሪካ በኢኮኖሚም በዲፕሎማሲም የተሻለች ሀገር ሁና ልትወጣ ትችላለች። ይህንን እድል መጠቀም ከቻልን ማለት ነው። የሀገር ውስጥ ችግር ትኩሳቶችን ማብረር ከቻልን ጥሩ እይታ ይኖረናል። ጥሩ ኦፖርቹኒቲ አለን ብለን መውሰድ እንችላለን። በብሔራዊ ጥቅም ዙሪያ ተፎካካሪ ፓርቲዎችም የገዢው ፓርቲም አባላት በአጠቃላይ ሁሉም ኢትዮጵያዊ ተመሳሳይ የጋራ አቋም ሊኖረው ይገባል የሚል እምነት አለ። ያለችን አንዲት ሀገር ናት። ብሔራዊ ጥቅም የህልውና ጉዳይ ነው። በዚህ ላይ አንዱ ግንባር ቀደም ተሳታፊ፣ አንዱ ደግሞ ወደኋላ በዳተኝነት ወደኋላ ላግ ማድረግ አለበት ብዬ አላምንም። የሁላችን አቋም ተመሳሳይ መሆን አለበት። ብሔራዊ ጥቅም የሀገርን ዳር ድንበር የማስከበር፣ የባህር በር ጥያቄን ሰላማዊ በሆነ መንገድ የማስተግበር፣ የኢትዮጵያን ልማት የማፋጠን፣ የኢትዮጵያን ብልጽግና የማረጋገጥ፣ ኢትዮጵያ በቀጠናው ብሎም በአህጉሩ እጅግ የበለጸገች፣ እጅግ የታፈረች፣ እጅግ የተከበረች ሀገር ሆና እንድትዘልቅ ሁሉንም የህብረተሰብ ክፍል የሚያቅፍ በመሆኑ በዚህ ላይ ልዩነት ሊኖር አይገባም የሚል እምነት አለኝ። ከዚህ አንጻር ከባህር በር አንጻር ኢትዮጵያ በረጅም ታሪኳ የባህር በር የነበራት ሀገር ናት። ሁላችሁ እንደምታውቁት የአዱሊስና የዙላ የዘይላና የበርበራ ባህር በር ወደቦች ባለቤት የነበረች ሀገር ናት። ቀደም ሲልም ህንድ ውቅያኖስና አትላንቲክ ውቅያኖስ ኢትዮፒክ ኦሽን ነው የሚለው።
ጎግል ውስጥ ገብታችሁ ቼክ ማድረግ አለባችሁ። ሰፊ የውቅያኖስ ባለቤት የነበረች ሀገር ናት። በታሪክ ሂደት ያው የጋራ ታሪካችን ስናየው በግጭት ላይ በአዙሪት በጦርነት አዙሪት የቆየን በመሆናችን ኢትዮጵያ አንዴ ስትሰፋ አንዴ ስትጠብ እዚህ ደረጃ ደርሰናል። ከ30 ዓመት በፊት የባህር በር የነበረን የምጽዋና የአሰብ ባለቤት የነበረን ከራስ ካሳር እስከ ራስ ዱሜራ የ1000 ኪሎ ሜትር የባህር ወሰን ባለቤት የነበር በሂደት ስልጣን የያዘው መንግስት የባህር በሩን ጉዳይ አሳልፎ የሰጠበት በተለይ አሰብ በታሪክም በጂኦግራፊም የኢትዮጵያ ከኢትዮጵያ ጋር የተቆራኘ ዓለም ያወቀው ፀሐይ የሞቀው መሆኑ እየታወቀ የነበረው መንግስት በቸልተኝነት አሳልፎ የሰጠበት ሁኔታ ነው። ያሳዝናል። ያን አሁን መንግስታችን አንደኛ ሰጥቶ በመቀበል ሁለተኛ በሰላ የዲፕሎማሲያዊ ትግል በጠረጴዛ ዙሪያ በመወያየት በሶስተኛ ደረጃ እነዚህን አማራጭ ተጠቅመን የባህር በር ባለቤት የምንሆንበት ሁኔታ ከጎረቤት ሀገሮች ጋር ለምሳሌ ሰጥቶ መቀበል ስንል እንደ ኢትዮጵያን ኤርላይንስ እንደ ህዳሴው ግድብ እንደ ኢትዮ ቴሌኮም የተወሰነ ፐርሰንት ሀገሮች እንዲጠቀሙ እኛም የተወሰነ ኪሎ ሜትር ሬዲየስ አግኝተን የባህር በር ሊኖረን የሚገባው ሁኔታ ማድረግ ነው። በሰላ ፖለቲካዊ ትግል ደግሞ በጠረጴዛ ዙሪያ በውይይት አንዲት ጥይት ሳይተኮስ ኮሽታ ሳይኖር በሰላማዊ ሁኔታ የባህር በር ባለቤት መሆን መቻል አለብን የሚል እምነት አለኝ። ይህ ካልተሳካ ግን 130 ሚሊዮን ህዝብ ይዘን ጉሮሯችን ታንቀን ልንኖር አንችልም። እየተከፈለው መስዋዕትነት ተከፍሎ የባህር በር ባለቤት መሆን እንችላለን። በአንድ ወቅት የኛ የነበረ በጉልበት ተወሰደ፣ በጉልበት መመለስ፣ ሌላ ነገር የለው። ኢትዮጵያ በአሁኑ ሰዓት ለወደብ በአመት $2 ቢሊዮን ታወጣለች። ካኒዩ ኢማጂን ላለፉት 30 ዓመታት እንግዲህ ከ60 ቢሊዮን ዶላር በላይ ለወደብ አውጥተናል። የባህር በር ቢኖረን ኖሮስ ወደብ ቢኖረን ኖሮስ ኢትዮጵያን ካንዱ ጫፍ ከሰሜን ደቡብ ከምስራቅ ምዕራብ የባቡር ሀዲድ ማዘርጋት የሚያስችል ገንዘብ ነው። በኢትዮጵያ በርካታ ኢንዱስትሪዎች መገንባት ማኑፋክቸር፣ በርካታ ሆስፒታልና የትምህርት ተቋም መገንባት የሚያስችለን፣ ዛሬ ያለብንን የውጭ ዕዳ መክፈል የሚያስችለን፣ ዛሬ ህዝባችን ኑሮ እንዲሻሻል ለወደብ ያወጣነው ዶላር ከፍተኛ ሚና ይጫወት ነበር። በየአመቱ ከዩኒቨርሲቲ የሚመረቁ 150 ሺህ ልጆቻችን የቀለም ልጆቻችን ኢትዮጵያውያን ዲግሪ ይዘው ዲግሪ አምላኪ ሆነው ቤት ቁጭ ያሉ እነሱን ማስተናገድ የሚችል የስራ እድል ፈጥረን እነሱን በስራ ማሰማራት የሚያስችል ግዙፍ ፋብሪካዎችን ማኑፋክቸር መክፈት እንችል ነበር። የባህር በር ቢኖረን ኖሮ ለዚህ ያወጣነው ወጪ ለዚህ ይተካልን ነበር። ስለዚህ የባህር በር ከሌለን ብታምኑ መሞት ይሻላል። ህዝባችን ቁጥሩ እያደገ ነው። ነገ ከነገ ወዲያ ይህን መብት የሚጠይቅ ትውልድ ይመጣል። ኢትዮጵያ የባህር በር ከሌላት የአካባቢው ጂኦግራፊካል ሎኬሽን ሊቀየር ይችላል። መብት ጠያቂ የልማት ተጠቃሚ የሚሆን ወጣት ህብረተሰብ እየበዛ ስለሚመጣ ጥያቄው ጎልቶ ሊዘልቅ ይችላል። ይሄ ፍትሃዊ ጥያቄ ስለሆነ ዓለም እየደገፈን ስለሆነ የባህር በር ጥያቄያችን በተግባር አስመስክረን ኢትዮጵያ እደግመዋለሁ በቀጠናው ብሎም በአህጉሩ የፈጣን ኢኮኖሚ እድገት ባለቤት ያላትን የተፈጥሮ ሀብት ተጠቅማ እጅግ የታፈረች እጅግ የታፈረች የተከበረች እጅግ የበለጸገች ታላቋን ኢትዮጵያ እንገነባለን የሚል እምነት አለኝ። ዲፕሎማሲ እንግዲህ ሸቀጥ ነው፣ ገበያ ነው። በእኔ እምነት ዲፕሎማሲ ሰጥቶ በመቀበል በገበያ ማትረፍ ነው። ይሄ ለወዳጅ ብቻ ሳይሆን ለጠላትም ኢትዮጵያን በክፉ የሚያዩ ሀገሮችም ቢሆን ጥሩ የሰመረ አልጋ ባልጋ የሆነ ዲፕሎማሲ ካለ እነሱ የሚፈልጉትን እኛ ማሟላት፣ እኛ የምንፈልገው እነሱ ማሟላት ነው። ስለዚህ የገበያ ነው። ኢትዮጵያ በቀጠናው ሆነ በአህጉሩ ጠንካራ የሆነ ዲፕሎማሲ ስራ አጠናክራ መስራትና መቀጠል አለባት ነው። አሁን የአንደኛው ክፍለ ዘመን ነው። በአንደኛው ክፍለ ዘመን ሀገሮች ብሔራዊ ጥቅማቸውን በዲፕሎማሲ በጠረጴዛ ዙሪያ ውይይት ቁጭ ብለው ሰጥቶ በመቀበል መርህ
ወዳጅ የሚሆን ጠላት የሚፈልገውን ጥቅም ካልኩሌት አድርገህ አስልተህ በዛ ላይ ማትረፍ ነው። ኢትዮጵያ በአሁኑ ሰዓት ይሄን እያደረገች ነው ያለ የሚል እምነት አለኝ። አብነት ልንገርህ፣ ባለፉት 1-2 ወራት በርካታ ሀገሮች መሪዎች፣ የውጭ ጉዳይ ሚኒስትሮች ኢትዮጵያን ጎብኝተዋል። የጀርመን፣ የእንግሊዝ የውጭ ጉዳይ ሚኒስትር፣ የጣሊያን ጠቅላይ ሚኒስትር፣ ፈረንሳይ ጠቅላይ ሚኒስትር፣ የአሜሪካ የውጭ ጉዳይ ምክትል ሚኒስትር፣ የሲንጋፖር ጠቅላይ ሚኒስትር፣ የማሌዥያ ጠቅላይ ስንቱን ዘርዝሬ ይዘርልሃል። እነዚህ ሀገሮች ከኢትዮጵያ ጋር ብሔራዊ ጥቅማቸውን ሊያሳኩ ነው። ይህ ደግሞ የሀገራችን የዲፕሎማሲ ውጤት ነው የሚል እምነት አለኝ። ጠቅላይ ሚኒስትሩ ጠቅልል ባለ ሁኔታ የዲፕሎማሲን በሚመለከት ኢትዮጵያ የምትከተለውን መርህ ነው በግልጽ ያስቀመጡት። ኢትዮጵያ የምትከተለው ከሁሉም ጎረቤት ሀገራት ጋርም ሆነ ከዓለሙ ማህበረሰብ ጋር ሰላማዊ የኢትዮጵያን ጥቅም ባስከበረ መልኩና እንደዚሁም ደግሞ የጋራ ጥቅምን አብሮ የማደግን ጥቅምን በሚያረጋግጥ መልኩ እንዲቀጥል ነው። ምክንያቱም በተለይ ከጎረቤት ሀገራት ጋር ተፈጥሮም ያስተሳስረናል። የማህበረሰባችንን ስንመለከት ሁለት ሀገራት ውስጥ የሚኖር ህዝብ ነው ያለው። ሶማሌ ማህበረሰብ ብትወስድ ኢትዮጵያ ውስጥ የሚኖር አለ፣ ሶማሊያ ውስጥ የሚኖር አለ። ኦሮሞ ብትወስድ ኬንያ ውስጥ የሚኖር አለ፣ ኢትዮጵያ ውስጥ የሚኖር አለ። ትግርኛ ተናጋሪ በትግራይ የሚኖር አለ፣ በኤርትራ ውስጥ የሚኖር አለ። ተፈጥሮ እንኳን በምትመለከትበት ጊዜ ከኢትዮጵያ የሚፈሱ ተፋሰሶቻችን ስታይ ከጎረቤት ሀገሮቻችን ጋር የሚያስተሳስሩ ናቸው። ሸበሌ ከሶማሌ ጋር ያገናኘናል፣ ባሮ ከሳውት ሱዳን ጋር ያገናኘናል፣ አባይ ከኢጅፕት ከሱዳን ጋር ያገናኘናል፣ ተከዜ ከኤርትራ ጋር ያገናኘናል። ስለዚህ ተፈጥሮ ማስተሳስረናለች። በመጥፎ ከመተያየት ከሌላ ሁለተኛን ከሚያለያዩን ከሚያጋጩን አካላት ጋር በጊዜያዊ ጥቅም ላይ ከመተባበር ዘላቂ የሆነ ጥቅም ላይ በጋራ ብንሰራ ወደ ተሻለ እድገት እንሄዳለን የሚል አቋም ነው መንግስት ያለው ማለት ነው። ስፔሲፊክ ስናደርግ ለምሳሌ ቀይ ባህርን በሚመለከት ኢትዮጵያ ቀይ ባህርን እየጠየቀ ያለችው ያልነበራት አዲስ ጥያቄ አይደለም። ኢትዮጵያ ከቀይ ባህር የተቆረጠችው የራቀችው ባለፉት 30 ዓመታት ውስጥ ነው። ከዛ በፊት ግን አላት። አሁን ግን ለምሳሌ ከኤርትራ ተነስተን እስከ ታች ሞቃዲሾ ድረስ በምንሄድበት ሰዓት ላይ 5000 ኪሎ ሜትር ነው ያለው። እዛ ላይ ያሉ ሰዎች ከ20 ሚሊዮን የማይበልጡ ህዝቦች ናቸው። እኛ ደግሞ 130 ሚሊዮን ህዝብ ይዘን አሁን ያድግ ያለን ኢኮኖሚ ይዘን ላንድ ሎክድ ሆነን ወይም ደግሞ ዝግ ሆነን መዝለቅ አንችልም። ይሄ ሀገር ይፈነዳል ማለት ነው። እየጠየቅን ያለው ከ5000 ኪሎ ሜትሩ ጠቅላይ ሚኒስትሩ በጣም ስፔሲፊክ አድርገው ያስቀምጡት 50 ኪሎ ሜትር ቢሰጡን አይጎዱም። በነጻም አይደለም ስጡን ያለው በድርድር ሰጥቶ በመቀበል መርህ ትልልቅ ኢትዮጵያ እንደ አይን ቢሊዮን ከምታየው ሁላችንም በላባችን እናቶቻችን ከመቀነታቸው ፈቶ ከገነቡት አባይ እንኳን 10-15% ሰጥተናቸው ተጠቀሙ ይስጡን፣ ፖርት ይስጡን። ፖርት ደግሞ እኛ እዛ ንብረታችንም ጭምር ነው እየጠየቅን ያለ ነው። የኛ ነበረ ኤርፖርት የገነባንበት፣ ፖርት የገነባንበት፣ ሪፋይነሪ የገነባንበት የተለያዩ ፋሲሊቲ መንገድ የሰራንበት ስለሆነ ያንኑን ይስጡን። ከዛ በኋላ እኛ ወደ ውጭ የምንልከው ነገርንም ኢዚሊ እንድንልክ ላላስፈላጊ ወጪ ላላስፈላጊ ኪሳራ እንዳንዳረግ ወደ ሀገር የምናስገባው ኢኮኖሚያችንን የሚደግፉ በርካታ ነገሮች አሉ። ዛሬ ላይ በሌላ ሰው ሀገር ላይ ያሳረፈን በማምጣታችን ለእንግልት ለብዙ ኪሳራ እየተዳረግን ያለንን ጉዳይ ከማስተካከል አንፃር ይሄንን ይስጡን። 50 ኪሎ ሜትር 100 ኪሎ ሜትር ቢሰጡን አለቀ። በነፃ ይስጡን። በኤርፖርት ለምሳሌ ኢትዮጵያ አየር መንገድ ዓለም ላይ ካሉት በአፍሪካ ደረጃ አንደኛ ተብሎ የሚባል ነው። ይሄንንም በተወሰነ ደረጃ ይስጡን። የሆነ ነገር መሬት ሊዝ የተለያዩ አማራጭ መንገዶች አሉ። በዚህ መልኩ በድርድር ነው እንጂ ወደ ጦርነት በጉልበት አንዳንዶቹ ዛሬ ነው ሄደን ኢትዮጵያን ወረን ኤርትራን ወረን የሆነ ነገር እንደምናደርግ ያስባሉ። በዛ መልኩ አይደለም። ሰላማዊ ሰጥቶ መቀበል መርህን ባረጋገጠና የጋራ ጥቅምን መሰረት ባደረገ መልኩ እንዲሆን ነው የተናገሩትና አጠቃላይ ዲፕሎማሲያችን እየተሻሻለ ያደገ እየመጣ ያለበት ተጨባጭ ነው ያለው። አሁንም የመጀመሪያ አማራጫችን ሰላማዊ በሆነ መልኩ በድርድርና በውይይት እንደው በሰለጠነ አይነት ሁኔታ ያንን መብታችንን ማስከበር ነው የሚሉን ያስቀምጡት። ይሄንን ያው የሁላችንም ፍላጎት ነው ማለት ነው።